ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። የምዕራባውያኑ ከሆርሙዝ ወሽመጥ ወደ ቀይ ባህር የዞረ የኢኮኖሚ ዲፕሎማሲ የአፍሪካ ቀንድን ጂኦፖለቲካ ሊቀይረው እንደሚችል እየተነገረ ነው። የኢትዮጵያ አየር መንገድ በነዳጅ ጭማሪ ምክንያት የሀገር ውስጥ በረራዎች ብዛት ላይ ለውጥ እንደማያደርግ አስታወቀ። የደቡብ አፍሪካው ፕሬዝዳንት ስልጣን እንደማይለቁ ገለጹ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይ ኩን ነኝ። ወደ ቀዳሚው ዜናችን ስናልፍ የምዕራባውያኑ ከሆርሙዝ ወሽመጥ ወደ ቀይ ባህር የዞረ የኢኮኖሚ ዲፕሎማሲ የአፍሪካ ቀንድን ጂኦፖለቲካ ሊቀይረው እንደሚችል እየተነገረ ነው። ባሳለፍነው ሳምንት የአሜሪካ ኤርትራ ላይ የጣለቻቸውን ማዕቀቦች የማንሳት ፍላጎት መሰማት፣ በያዝነው ሳምንት የመጀመሪያ ቀናት ደግሞ አሜሪካ ከኢትዮጵያ ጋር የተፈራረመችው የመከላከያ ትብብር ስምምነት የተለያዩ ፖለቲካ አንድምታዎችን እያሰማ ነው። በጉዳዩ ላይ የትንታኔ ዘገባ አዘጋጅተናል። The ceremony in Addis Ababa brought the leaders to የ2024 አዲስ ዓመት የመጀመሪያ ቀን ኢትዮጵያና ሶማሌላንድ በፈረሙት የባህር በር ስምምነት ሳቢያ በቀይ ባህር ጂኦፖለቲካና በየመገናኛ ብዙሃኑ ላይ የፊት ገጽ ሆኖ የከረመው የቀይ ባህር ጉዳይ በገልፍ ሀገራቱ ትኩስ ጦርነት ሳቢያ ደግሞ አዲስ አቅጣጫ ይዞ ብቅ ብሏል። ቀይ ባህር ላለፉት 2 ዓመታት የአፍሪካ ቀንድ የየሀገራት መሪዎች የዲፕሎማሲ መድረክ ዋና አጀንዳ፣ ኢኮኖሚያቸውን ከያዘው ምዕራባውያን ሀያላን በኩል ደግሞ በዝምታ በትኩረት የሚታይ ማዕከል ከመሆን አልፎ ዛሬ ላይ የዓለም ሀያላኑ አይኖች እኩል የኢኮኖሚ ዲፕሎማሲ መልህቃቸውን ከቀደመው በተለየ መልኩ ለመጣል የሚሯሯጡበት ስፍራ ሆኗል። በመካከለኛው ምስራቅ ጦርነት ሳቢያ መዝጊያ መክፈቻ ቁልፍ በኢራን እጅ የወደቀው የሆርሙዝ ሰርጥ ለዓለም ኢኮኖሚ ፈተና መደቀኑ ይታወቃል። ከዚህም ባለፈ የዚህ ሰርጥ መዘጋት ሀገራት በሽቅድድም ሆርሙዝን ሊተካ የማይችል ነገር ግን የሰርጡን የዓለም ኢኮኖሚ ማናጋት አቅም በተወሰነ መጠን ሊቀንሰው ወደሚችለው ብቸኛ አማራጭ ፊታቸውን እንዲያዞሩ እያደረጋቸው ነው። በየካቲት ወር ከፈነዳው የኢራን ጦርነት ጀምሮ የቀይ ባህር ወሬ ላለፉት 2 ዓመታት ከአፍሪካ ቀንድ ሀገራት ጋር ብቻ ተያይዞ ከመነሳት አንስቶ ወደ ዓለም አቀፍ መድረክ አጀንዳነት አቅርቦታል። ወትሮም ለዓለም ሸቀጦች ቁልፍ የንግድ መስመር የነበረው ቀይ ባህር በዓለም ኢኮኖሚ በአመት ከ2 እስከ 3 ትሪሊዮን ዶላር የሚጠጋ ዋጋ የሚያወጣውን ነዳጅ ለማስተላለፍ አማራጭ የሌለው አማራጭ ሆኖ ቀርቧል። አገራት ይህንን በተመለከተ የተለያዩ ዲፕሎማሲያዊ እርምጃዎችንም ሲያራምዱ ይታያሉ። ባለፉት 10 ዓመታት የቀይ ባህር ወደቦችን ለመቀራመት ፉክክር ሲያደርጉ የነበሩት የገልፍ ተወዳዳሪዎቹ ሳውዲና ኤምሬቶች እንዲሁም ሌሎች ጉሮሯቸው ሆርሙዝ የተያዘባቸው የገልፍ ነዳጅ አቅራቢ ሀገራት አሁንም ቀይ ባህርን በሰፊ አማራጭነት ይመለከቱታል። ቀደም ሲል በፋርስ ባህረ ሰላጤና በሆርሙዝ በኩል ይጓጓዝ የነበረው የዓለም የነዳጅና የጋዝ ፍሰት አሁን በሳውዲ አረቢያ የብስ ላይ የነዳጅ ቧንቧ ወይንም ኢስት ዌስት ፔትሮላይን አማካኝነት ወደ ቀይ ባህር ወደብ ያምቡ ዞሯል። ይህ ለምዕራባውያን ብቸኛው የኃይል ዋስትና ወደ መሆን እያደገ መምጣቱም እየታየ ነው። መርከቦች ሆርሙዝን ለማለፍ ከሚጋለጡበት ስጋት ይልቅ ሸቀጦችን በቀይ ባህር ወደቦች አውርደው በየብስ ወደ ባህረ ሰላጤው ሀገራት ለማጓጓዝ አዳዲስ ኮሪደሮችን በስፋት ወደ መገንባት ሊዞሩ የሚችሉበትን መንገድ እያመቻቹ ነው። በተለይም የቀይ ባህር አጎራባች ከሆኑ ሀገራት ጋር የሚደረጉ ዲፕሎማሲያዊ ትስስሮች መልካቸውን ቀይረው እየታዩ ነው። ከነዚህም መካከል 2 አስርት ዓመታት ለሚጠጉ ጊዜያት በባድመ ጦርነት ማግስት በነበሩ አለመግባባቶች ከዚያም ሽብርተኝነትን በመደገፍ ክስ አልፎ ደግሞ ከሰሜኑ የኢትዮጵያ ጦርነት ጋር ተያይዞ በአሜሪካ የማዕቀብ ሰለባ የነበረችው ምስራቅ አፍሪካዊቷ ሀገር ኤርትራ ከረጅም ዓመታት የውጥረት ግንኙነት በኋላ ከአሜሪካ በኩል አዲስ የዲፕሎማሲ አቅጣጫ የተሰመረላት ይመስላል። ባሳለፍነው ሳምንት የለንደኑ ዓለም አቀፍ የዜና አውታር ሮይተርስ አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸው ማዕቀቦች ልታነሳ መሆኗን የሚያመላክት የአሜሪካ መንግስትን ውስጣዊ ሰነድ መመልከቱን ዘግቧል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖረውን ቁጥጥር አስፈላጊነት ያነሳው ዘገባው ይህ የማዕቀብ መነሳት እውን ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ ልትደግፈው እንደማትችል መልእክት የሚያስተላልፍ ሊሆን
እንደሚችል ነው የገለጸው። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድ የባህር በር በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደሚቃወም ለኢትዮጵያ በተደጋጋሚ አሳውቀናል ማለቱንም ጠቅሶ ዘግቦ እንደነበር ይታወሳል። ይህ የአሜሪካ አስገራሚ ሰነድ በዜና ወኪሉ አማካኝነት ይፋ በሆነበትና ኢትዮጵያ የባህር በር ፍላጎቷ ላይ ስጋት ሊደቀን እንደሚችል በተገለጸበት በቀናት ልዩነት ደግሞ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንን ጨምሮ ሌሎች ልዑካንን ያካተተ የኢትዮጵያ ቡድን ዋሽንግተን ዲሲ መርገጡ ተሰምቷል። ወደ ዋሽንግተን የተጓዙት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር መገናኘታቸውና መነጋገራቸው አልፎም በአሜሪካ የውጭ ጉዳይ መስሪያ ቤት የፖለቲካዊ ጉዳዮች ምክትል ሚኒስትር አሊሰን ሁከር ጋር የመከላከያ ትብብር የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት መፈረማቸው ተሰምቷል። ኢትዮጵያና አሜሪካ ከ1953 ጀምሮ የወታደራዊ አቅምን ለማሳደግ እንዲሁም ሽብርተኝነትን በጋራ ለመከላከል በተለያየ ዓላማ የመከላከያ ትብብር ስምምነቶችን ተፈራርመው የሚያውቁ ቢሆንም በያዝነው ግንቦት ወር መጀመሪያ የተፈረመው ስምምነት ግን ትኩረቱ ሙሉ በሙሉ ከቀይ ባህር ጋር የተቆራኘ መሆኑ ስምምነቱን ከወቅታዊ ሁኔታ ጋር አያይዞ ለየት ያለ አድርጎታል። የኢትዮጵያና የአሜሪካ ውይይትም በቀጠናዊ ሰላምና መረጋጋት ዙሪያ የጋራ ጥቅምን እንዲሁም ቀጠናዊ ሰላምና ደህንነትን የሚያስጠብቁ አካሄዶችን መፈተሽና በትብብር መስራትን እንደሚያካትት ተገልጿል። ይህ የአሜሪካ በቀናት ልዩነት ውስጥ በአፍሪካ ቀንድ በውጥረት ውስጥ ካሉ ሁለት ሀገራት ጋር የተደረገ ዲፕሎማሲያዊ እርምጃ የዓለምን የቀይ ባህር ፍላጎት ቁልጭ አድርጎ የሚያሳይ ተደርጎ ታስቧል። ይህ እርምጃ ኢትዮጵያ ለባህር በር ያላትን ትልቅ አጀንዳ የሚደግፍ ይሁን የሚያስጥል እስካሁን የታወቀ ነገር ባይኖርም የአፍሪካ ቀንድን የጂኦ ፖለቲካ አቅጣጫ ግን በእጅጉ የሚቀይር መሆኑ እየተሰማ ነው። የኢትዮጵያ አየር መንገድ በነዳጅ ጭማሪ ምክንያት የሀገር ውስጥ በረራዎች ብዛት ላይ ለውጥ እንደማያደርግ ገለጸ። ነገር ግን በየመስመሮቹ ላይ የዋጋ ጭማሪዎች እንደሚኖሩ የኢትዮጵያ አየር መንገድ የንግድ ዘርፍ ዋና ኃላፊ ለማ ያዴቻ ገልጸዋል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ አየር መንገድ በኢራን ጦርነት ምክንያት በተፈጠረው የነዳጅ አቅርቦት መስተጓጎል ወይም የአውሮፕላን ነዳጅ ዋጋ መጨመር ምክንያት የሀገር ውስጥ በረራዎች ብዛት ላይ ለውጥ የማድረግ እቅድ እንደሌለው አስታውቋል። አየር መንገዱ ጦርነቱ ያስከተላቸውን ተጽዕኖዎች ጊዜያዊ በመሆናቸው እስካሁን ድረስ ጉዳት መቀነሻ እቅድ እየተገበረ እንዳልሆነም ገልጿል። የኢትዮጵያ አየር መንገድ የንግድ ዘርፍ ዋና ኃላፊ ለማ ያዴቻ እንደተናገሩት የመካከለኛው ምስራቅ ጦርነት የተነሳ የነዳጅ ዋጋ ጭማሪ ቢኖርም በረራዎች በተለመደው ሁኔታ እየተካሄዱ ነው። ወደ ሶስተኛ ወር እየተጓዘ ያለው የኢራን ጦርነት የነዳጅ ዋጋ በከፍተኛ መጠን እንዲጨምር አድርጓል። ጦርነቱ ከተነሳ ወዲህ ኢትዮጵያ ውስጥ 3 ጊዜ የነዳጅ ዋጋም ጭማሪ ተግባራዊ ሆኗል። ከአንድ ሳምንት በፊት ሚያዝያ 26 2018 ዓ.ም ይፋ የተደረገው አዲስ የዋጋ ተመን የአውሮፕላን ነዳጅ ዋጋን ከእጥፍ በላይ እንዲጨምር አድርጓል። በዚህም መሰረት የ1 ሊትር የአውሮፕላን ነዳጅ ዋጋ የ169 ብር ጭማሪ ተደርጎበት 319 ብር ከ67 ሳንቲም ገብቷል። የኢራን ጦርነት ከተነሳ ወዲህ በኢትዮጵያ የአውሮፕላን ነዳጅ ዋጋ በአጠቃላይ የ183 ብር ገደማ ጭማሪ ማሳይቷል ማለት ነው። ባለፉት 2 ወራት የታየውን የነዳጅ ጭማሪ ተከትሎም የኢትዮጵያ አየር መንገድ ወጪውን ለመቀነስ የአጭር ርቀትና የሀገር ውስጥ በረራዎችን የመቀነስ ወይም የማጠፍ እቅድ እንዳለው የሚገልጹ መረጃዎች በዚህ ሳምንት ተሰራጭቶ ነበር። ስለዚህ ጉዳይ ጥያቄ የቀረበላቸው የአየር መንገዱ የንግድ ዘርፍ ዋና ኃላፊ አቶ ለማ ያዴቻ መረጃውን አጣጥለው ውሸት ነው ያሉ ሲሆን እኛ በነዳጅ እጥረት ምንም የምንቀንሰው በረራ የለም፣ እንዲያውም እኛ እያስፋፋን ነው። ከሰሞኑም 4 ተጨማሪ የሀገር ውስጥ በረራ ጣቢያዎችን እንከፍታለን ብለዋል። ከአንድ ወር ባነሰ ጊዜ ውስጥም የሚከፈቱት አዲስ የሀገር ውስጥ መዳረሻዎች ደብረ ማርቆስ፣ ነገሌ ቦረና፣ ሚዛን አማንና ጎሬ መቱ እንደሆኑም ገልጸዋል። ለማ የሀገር ውስጥ በረራዎች ብዙም ነዳጅ አይጠቀሙም፣ በጣም ትንሽ ነዳጅ ነው የሚወስዱት፣ ለእኛ ኦፕሬሽን አነስተኛ ነው ሲሉም ተናግረዋል። የሀገር ውስጥ በረራዎችን የማስፋፋት ስራ በተቋሙ በአመታዊ እቅድ መሰረት እየተከናወነ እንደሆነም አክለዋል። የንግድ ዘርፍ ዋና ኃላፊው እንደሚያስረዱት የኢራን ጦርነት አሁን ባለው ሁኔታ ኢትዮጵያ አየር መንገድ ላይ ያደረሰው ተጽዕኖ ዓለም አቀፍ አየር መንገዶች ላይ ከፈጠረው የተለየ አይደለም። አዲስ አበባ ላይ የነዳጅ እጥረት የለብንም፣ በቂ ክምችት አለን፣ በረራዎችንም በተለመደው ሁኔታ እያካሄድን ነው ያለ ነው ሲሉ ገልጸዋል። የዋጋ ጭማሪው ግን ተቋሙ አዲስ አበባን ጨምሮ በዓለም አቀፍ ደረጃ ነዳጅ ለማግኘት የሚያወጣውን ገንዘብ ከፍ እንዲል ትርፉም ደግሞ እንዲቀንስ ማድረጉን አልሸሸጉም። እንደ ገበያው ሁኔታ እየተቋቋምን ነው የሚሉት አቶ ለማ ጦርነቱ ያስከተላቸው ተጽዕኖች ጊዜያዊ መሆናቸውን ይናገራሉ። ጊዜያዊ ነው፣ የጉዳት መቀነሻ ወይም ሚቲጌሽን እቅድ ለማውጣት የሚያስቸኩል ሁኔታ ውስጥ አይደለም ያለ ነው። የረጅም ጊዜ እቅዱን መዝነን እርምጃ አልወሰድንም ሲሉም
ተቋሙ እየተከተለ ያለውን አሰራር ገልጸዋል። ነገር ግን በየመስመሮቹ ላይ ጥቃቅን ጭማሪዎች አሉ። ግን ጭማሪው እጅግ በጣም አነስተኛ ነው። አሁን ያለው ተጽዕኖን ለመቀነስ ሳይሆን ትንሽ ጫናውን ለማጋራት ነው ብለዋል። በነዳጅ ዋጋ ከፍ ማለት ምክንያት የተፈጠረውን ጭማሪ ወደ ተጓዡ ለማስተላለፍ ቢፈለግ በእርግጠኝነት ደንበኛው መሸከም ከሚችለው በላይ ነው የሚሆነው ሲሉም አብራርተዋል። የኢትዮጵያ አየር መንገድ በጦርነቱ የመጣውን ጭማሪ የሚቆየው ለአጭር ጊዜ እንደሆነ በማሰብ የተወሰነውን በራሱ ፋይናንስ እያደረገ የተወሰነውን ደግሞ ወደ ደንበኛው እያስተላለፈ እንደሆነም አስረድተዋል። የሚቀጥሉትን 1 እና 2 ወራት አይተን የመጨረሻ ውሳኔ የምንሰጥ ይሆናል። አሁን ግን ጭማሪውን ወደ ደንበኛው የማስተላለፍ እቅድ የለንም ሲሉም ተናግረዋል። የደቡብ አፍሪካው ፕሬዝዳንት ስልጣን እንደማይለቁ አስታወቁ። በፍርድ ቤት እንዲከሰሱ ጫና የበረታባቸው የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ስልጣን እንደማይለቁ ገልጸዋል። ሩሃ ግርማ ተጨማሪ አላት። ከሰሞኑ ይፋ የተደረገውንና የአገሪቱ ምክር ቤት ፕሬዝዳንቱ እንዲከሰሱ የሚያደርግበትን ውሳኔ በፍርድ ቤት እንደሚታገሉ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ገልጸዋል። በአውሮፓውያኑ 2022 የደቡብ አፍሪካ ምክር ቤት ራማፎሳ እንዳይከሰሱ የጣለው እግድ የአገሪቱን ሕገ መንግስት የጣሰ እንደሆነ በፍርድ ቤት መወሰኑን ተከትሎ ፕሬዝዳንቱ ከስልጣን እንዲወርዱ የተጠየቀ ሲሆን የፍርድ ቤቱ ውሳኔ ራማፎሳ እንዲከሰሱ የሚያስችል እንደሆነ ተገልጿል። በደቡብ አፍሪካ ገጠራማ አካባቢ ከሚገኝ የራማፎሳ መኖሪያ ቤት የተደበቀ $580,000 መሰረቁ የተገለጸው በ2022 ነበር። ፕሬዝዳንቱ ከቤታቸው የተዘረፈው ገንዘብ ከየት እንደተገኘ አለማሳወቃቸው ውዝግብ ያስነሳ ሲሆን ራማፎሳ ግን ያልተገባ ድርጊት አለመፈጸማቸውን ገልጸው ገንዘቡ የተገኘው ህጋዊ ከሆነ የቀንድ ከብት ንግድ መሆኑን አስረድተዋል። የደቡብ አፍሪካ የህገ መንግስት ፍርድ ቤት በበኩሉ ምክር ቤቱ ፕሬዝዳንቱ እንዲከሰሱ በማድረግ ጉዳዩን በጥልቅ መመርመር እንዳለበት ባለፈው ሳምንት ውሳኔውን አሳልፏል። ራማፎሳ ፍርድ ቤቱ ጉዳዩን በድጋሚ እንዲያጤንና ውሳኔውን እንዲቀለብስ እንደሚጠይቁ ገልጸው ፍርድ ቤቱ ውሳኔውን ያሳለፈው በሰሚ መረጃ ላይ ተመስርቶ ነው ብለዋል። ጉዳዩን ወደ ፍርድ ቤት የወሰዱት የተቃዋሚ ፓርቲ መሪው ጁሊያን ማሌማ ፓርቲ የሆነው ኢኮኖሚክ ፍሪደም ፋይተርስ እንዲሁም ሌሎች አካላት ናቸው። እንደ ፖለቲካ ተንታኞች ከሆነ ፕሬዝዳንቱ እንዲከሰሱ በምክር ቤት ድምጽ ሊጣልባቸው የሚችልበት እድል ጠባብ ቢሆንም ክስ የሚመሰረትባቸው ከሆነ የስልጣን ዘመናቸውና ክብራቸውን የሚያጠለሽ ይሆናል። ከራማፎሳ ቤት የተሰረቀው ገንዘብ ያስነሳው ውዝግብ በደቡብ አፍሪካ መገናኛ ብዙኃን ፋርምጌት የሚል ስያሜ ተሰጥቶታል። በሀገሪቱ በቅርቡ የውጭ ምንዛሬ ይዞ መገኘትን በተመለከተ ጥብቅ ድንጋጌዎች የወጡ ሲሆን የውጭ ምንዛሬ በ30 ቀናት ውስጥ በህጋዊ መንገድ ገቢ መደረግ አለበት። ከራማፎሳ መኖሪያ ቤት ዝርፊያ ጋር በተያያዘ 3 ሰዎች ፍርድ ቤት መቅረባቸውም ተገልጿል። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎቻችንን ይስሐቅ ድሬስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግስት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። ለሰባተኛው ጠቅላላ ምርጫ ከቀረቡት የፓርላማ እጩዎች መካከል ሴቶች ከሩብ በታች መሆናቸው ተመላከተ። ለሰባተኛው ጠቅላላ ሀገራዊ ምርጫ የህዝብ ተወካዮች ምክር ቤት ተወዳዳሪ ለመሆን የእጩነት የምስክር ወረቀት ከተሰጣቸው 2080 እጩዎች መካከል የሴቶች ድርሻ ከሩብ በታች መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ አመልክቷል። ቦርዱ ይፋ ባደረገው በዚህ መረጃ መሰረት ከጠቅላላው የፓርላማ እጩዎች መካከል 481 ወይም 23 በመቶ ብቻ የሚሆኑት ሴቶች ሲሆኑ ቀሪዎቹ ደግሞ 1599 ወንዶች ናቸው ተብሏል። ለህዝብ ተወካዮች ምክር ቤት እጩ ካስመዘገቡ 40 የፖለቲካ ፓርቲዎችና ጥምረቶች መካከል 12ቱ አንድም ሴት እጩ ለፓርላማ ውድድር አላስመዘገቡም ነው የተባለው። በአንጻሩ ጥቂት ፓርቲዎች ሴት እጩዎች በማቅረብ ረገድ ተሽለው ታይተዋል። ለአብነትም የወለን የህዝብ ዴሞክራሲያዊ ፓርቲ ምንም እንኳን ለፓርላማ ያቀረባቸው እጩዎች ብዛት 3 ብቻ ቢሆንም 2ቱ ሴቶች ናቸው። የሲዳማ አንድነት ፓርቲም ከ15 የፓርላማ እጩዎቹ 9ኙን ሴቶች ማድረጉ ተጠቁሟል። ከፍተኛ ቁጥር ያላቸው የፓርላማ እጩዎችን ካስመዘገቡ 4 ፓርቲዎች መካከል ብልጽግና ፓርቲ ከ461 ጠቅላላ የፓርላማ እጩዎቹ መካከል 196 ወይም 43 በመቶ ሴቶች በማድረግ የተሻለ ጾታዊ ምጥጥን ሲፈጥር፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ 10 በመቶ፣ ትብብር ለኢትዮጵያ አንድነት 19 በመቶ እንዲሁም ነጻነትና እኩልነት ፓርቲ ነእፓ 9 በመቶ ብቻ ሴት እጩዎችን ለውድድር በማቅረብ ዝቅተኛ የሴቶች ውክልናን ማሳየታቸው ተመላክቷል።
የፖለቲካ ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫ ማስፈጸሚያ የሚለቀው በጀት አነስተኛ ነው አሉ። የበጀት ክፍፍል ቀመር ግልጽነት ላይም ጥያቄ አቅርበዋል። ፖለቲካ ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫ ማስፈጸሚያ የሚለቀው የበጀት ክፍፍል ቀመር ግልጽነት የጎደለው እንደሆነ መለቀቅ ከሚገባው ቀን የዘገየና በመጠንም አነስተኛ መሆኑን በመናገር ቅሬታቸውን አቀረቡ። ቅሬታው የቀረበው የፖለቲካ ፓርቲዎች የጋራ ምክር ቤት አርብ ሚያዝያ 30 ቀን 2018 ዓ.ም ሰባተኛው ሀገራዊ ምርጫን በተመለከተ ያከናወናቸውን የቅድመ ምርጫ ተግባራት ይፋ ባደረገበት ወቅት ነው። በዚህ ወቅት የጋራ ምክር ቤቱ 7 የስራ አስፈጻሚና 3 የምክር ቤቱ ቋሚ ኮሚቴ አባላትን ጨምሮ ሌሎችም የተካተቱበት የምርጫ ክትትል ዴስክ አቋቁሞ ሂደቱን የተመለከቱ የተለያዩ ተግባራትን ማከናወኑን ገልጿል። በመድረኩ ላይ የትንሣኤ ሰባ እንደርታ ፓርቲ ሰብሳቢ አቶ ከበደ አሰፋ ምርጫ ቦርድ ለፖለቲካ ፓርቲዎች በተሟላ ሁኔታ ድጋፍ እያቀረበ አይደለም ሲሉ ቅሬታቸውን ገልጸዋል። መንግስት ለምርጫ ቦርድ ለምርጫ ማካሄጃ 11 ቢሊዮን ብር መድቦ እያለ ቦርዱ ለፓርቲዎች የበጀተው 170 ሚሊዮን ብር ኢፍትሐዊ ብቻ ሳይሆን በምርጫው ሂደት የፖለቲካ ፓርቲዎች ተወዳዳሪ እንዳይሆኑ ፍላጎት ያለው ይመስላል ብለዋል። በመድረኩ ላይ ሰላም ለኢትዮጵያ ትብብር ከተሰኘ የፓርቲዎች ስብስብ የተወከሉት አቶ ዳሮት ጉማ በበኩላቸው ደግሞ ከዚህ ቀደም በምርጫ ቦርድ በኩል ይደረግ የነበረው ድጋፍ ግልጽ በሆነ መመሪያ ፓርቲዎች በሚያቀርቧቸው እጩዎችና የአካታችነት ስብጥር መሰረት በመቶኛ ተሰልቶ እንደነበር፣ ነገር ግን አሁን ላይ መመሪያው ቢኖርም የተሰጠው ድጋፍ ሲታይ እያንዳንዱ እጩ ስንት ብር ደረሰው ብሎ ለመግለጽ የሚያሳፍር ነው በማለት ተናግረዋል። ክፍፍሉ እንዴት ተሰራ በፓርቲ ደረጃ ግልጽ ይሁንልን በማለት ደብዳቤ ለቦርዱ ጽፈን የነበረ ቢሆንም ምላሽ አላገኘንም ነው ያሉት። ብልጽግና ፓርቲ ተወካይና የጋራ ምክር ቤቱ የስራ አስፈጻሚ ኮሚቴ አባል አቶ መለስ አለሙ በበኩላቸው በጉዳዩ ላይ ባቀረቡት ሀሳብ የፖለቲካ ፓርቲዎች በምርጫ ቅስቀሳ ወቅት የሚገጥማቸው ችግር የፋይናንስ እጥረት መሆኑን በግልጽ የሚታይና መሬት ላይ ያለ እውነታ ነው ብለዋል። ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ ደግሞ ከምርጫ ቦርድ ለፓርቲዎች የሚተላለፈውን በጀት በተመለከተ ሲያስረዱ ችግሩ በፖለቲካ ፓርቲዎች ዘንድ በስፋት እንደሚነሳ፣ የምርጫ ድጋፍ ገንዘብ ክፍያ መዘግየትና የተለቀቀው ድጋፍም የጊዜውን የኑሮ ሁኔታ ያላገናዘበና ዝቅተኛ መጠን ያለው መሆኑን ለፓርቲዎች በየዓመቱ ከሚለቀቀው መደበኛ በጀት ሁለተኛ ምዕራፍ አለመለቀቁንም ተናግረዋል። አክለውም አሰራሩ የቀመር ግልጽነት የጎደለው በመሆኑ በምክር ቤት ከጸደቀው 11 ቢሊዮን ብር ውስጥ ለፖለቲካ ፓርቲዎች ምን ያህል እንደተላለፈ በግልጽ ሊነገር ይገባል ነው ያሉት። ጉዳዩንም ለቦርዱ አካል መናገራቸውንና ቦርዱም ተጨማሪ በጀት መጠየቁን ጠቁመው በጀት ሲፈቀድ ጉዳዩ ሊፈታ እንደሚችል መናገራቸውን የዘገበው ሪፖርተር ነው። የኢትዮጵያ ኤሌክትሪክ አገልግሎት ከብልሹ አሰራር ጋር በተገናኘ ከ1000 በላይ ሰራተኞቹ ላይ አስተዳደራዊ እርምጃ መውሰዱን አስታወቀ። ተቋሙ በተለያዩ የጥቆማ መንገዶች ባገኛቸው መረጃዎች ከ1000 በላይ ሰራተኞቹ ላይ አስተዳደራዊ እርምጃ መውሰዱን አስታውቋል። ከባዱ ደሴ ተጨማሪ አለው። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት የስነ ምግባር ጥሰትና የብልሹ አሰራር በፈጸሙ 1139 ሰራተኞችና ኃላፊዎች ላይ የተለያዩ አስተዳደራዊ እርምጃዎችን መውሰዱን አስታወቀም። እርምጃ ከተወሰደባቸው ሰራተኞች መካከል 16ቱ ከስራ የተሰናበቱ ሲሆን 721 የሚሆኑት ላይ የደሞዝ ቅጣት መጣሉን፣ ቀሪዎቹ 402 ሰራተኞች ደግሞ የጽሁፍ ማስጠንቀቂያ መሰጠታቸውን ተቋሙ በመግለጫው አመላክቷል። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር እንደገለጹት ከተወሰዱት እርምጃዎች መካከል 103ቱ ከደንበኞች በቀረቡ ጥቆማዎች መነሻ በማድረግ ሲሆን ቀሪዎቹ 1036ቱ ተቋሙ በራሱ ባደረገው የውስጥ ክትትልና ግንኙነት የተጣሩ መሆናቸውን ገልጸዋል። ተቋሙ በዘመናዊ የሙስና መጠቆሚያና በሌሎች አማራጮች 427 ጥቆማዎችን የተቀበለ ሲሆን ከነዚህም ውስጥ በአዲስ ቆጣሪ ጥያቄ፣ በኃይል መቆራረጥ፣ በቆጣሪ ንባብና በንብረት አያያዝ ዙሪያ የቀረቡት ማስረጃዎች ይገኙበታል። ይህ አገልግሎቱ የብልሹ አሰራር ጥቆማ የሚሰጡ ደንበኞችም በወንጀል ምስክሮችና ጠቋሚዎች ጥበቃ አዋጅ ቁጥር 699/2003 መሰረት ሙሉ የህግ ከለላና ጥበቃ እንደሚደረግላቸው መግለጫው አረጋግጧል። የዲጂታል መጠቆሚያን በመጠቀም ደንበኞች በቀጣይ ማንኛውንም የስነ ምግባር ግድፈት እንዲያጋልጡ ጥሪ የቀረበ ሲሆን ተቋሙ ለጠቋሚዎች አስፈላጊውን እውቅናና ከለላ በመስጠት ብልሹ አሰራርን የመታገል ቁርጠኝነት እንዳለው አሳውቋል። ይህም ተቋሙ አሰራሩን በማዘመን ለህብረተሰቡ አገልግሎት ለመስጠትና ከብልሹ አሰራር ለመላቀቅ ያለውን ቁርጠኝነት ያሳየ ተግባር ሲሆን በቀጣይም ከህብረተሰቡ ጋር ተባብሮ ለመስራት የዲጂታል መተግበሪያ ስርዓትን በመዘርጋት ይፋ አድርጓል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ።
ከቆይታ በኋላ በሳውዲ ፕሮ ሊግ የሊጉ መሪ አልናስር ተቀናቃኙን አልሂላልን የሚገጥምበትን ጨዋታ ጨምሮ የተመረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የቱርኩ ስራ ተቋራጭ የአፒ መርከዚ ለኢትዮጵያ ምድር ባቡር ኮርፖሬሽን ከ400 ሚሊዮን ብር በላይ እንዲመልስ ተወሰነበት። በአዋሽ ኮምቦልቻ ሀራ ገበያ የባቡር ፕሮጀክት መቋረጥ ምክንያት $1 ቢሊዮን የካሳ ክፍያ ጠይቆ የነበረው የቱርኩ ስራ ተቋራጭ የአፒ መርከዚ ክሱ ውድቅ ተደርጎበት በቅድሚያ የወሰደውን $29 ሚሊዮን ለኢትዮጵያ ምድር ባቡር ኮርፖሬሽን ተመላሽ እንዲያደርግ ውሳኔ ተላልፎበታል። ስነ ፀሐይ ተስፋ ተጨማሪ አላት። በ2007 ዓ.ም 392 ኪሎ ሜትር የሚረዝምና የአዋሽ ወልዲያ መቀሌ የባቡር ሀዲድ ግንባታን ሲያከናውን የነበረው የቱርኩ ተቋራጭ የአፒ መርከዚ ኩባንያ የጀመረው ስራ ሳያጠናቀቅ ከኢትዮጵያ ለቆ የወጣው በሰሜኑ በተቀሰቀሰው ጦርነት ሳቢያ ነበር። ጦርነቱ የተቀሰቀሰው ኩባንያው ከቱርኩ ኤግዚም ባንክ በተገኘ $1.9 ቢሊዮን ወጪ የባቡር መስመሩ ሊጠናቀቅ ጥቂት መሰረተ ልማቶች ሲቀሩት እንደነበር ይገለጻል። የቱርኩ ኩባንያ ፕሮጀክቱ በተለያዩ ምክንያቶች በተለይም በጦርነቱና በውጭ ምንዛሬ እጥረት ሳቢያ እንዲሁም ፕሮጀክቱን እያከናወነ ባለበት ወቅት በተከሰተው ጦርነት ምክንያት ንብረቶቹ በመውደማቸውና ለደህንነት ሲባል ሰራተኞቹን በማስወጣቱ ለደረሰበት ኪሳራ $1 ቢሊዮን ገንዘብና የካሳ ጥያቄ አቅርቦ ነበር። በአንጻሩ የኢትዮጵያ መንግስት ፕሮጀክቱ በታቀደለት ጊዜ ባለመጠናቀቁ ኩባንያው ካሳ እንዲከፍል የሚጠይቅ አቋም ይዞ ቆይቷል። ይህንን ክርክር ሲያዳምጥ የነበረው የለንደን ዓለም አቀፍ የግልግል ዳኝነት ፍርድ ቤት የኩባንያውን ክስ ውድቅ አድርጎ በቅድሚያ የወሰደውን $29 ሚሊዮን ለኢትዮጵያ ምድር ባቡር ኮርፖሬሽን ተመላሽ እንዲያደርግ ወስኖበታል። ሀገርን ለከፍተኛ የውጭ ምንዛሬ ኪሳራ ሊያጋልጥ ይችል የነበረው ይህ ክስ የክርክር ሂደቱ ሙሉ በሙሉ በሀገር ውስጥ የህግ ባለሙያዎች የተደረገ እንደሆነ ተገልጿል። በህግ ምሁርና ጠበቃ ፕሮፌሰር ጥላሁን ተሾመና የኮርፖሬሽኑ የህግ አገልግሎት ኃላፊ አቶ ካሳው ሙላቱ በጋራ በመሩት የህግ ክርክር ተቋራጩ ካቀረበው $1 ቢሊዮን ክስ ውስጥ ከ750 ሚሊዮን በላይ የሚሆነው ውድቅ ተደርጓል። ፍርድ ቤቱ በሰጠው የመጨረሻ ከፊል ውሳኔ መሰረት ተቋራጩ ያቀረበው የተጋነነ ካሳ ጥያቄ ተቀባይነት ከማጣቱ ባሻገር የገንዘብ ሚኒስቴር እና የትራንስፖርት ሎጂስቲክስ ሚኒስቴር በጉዳዩ ላይ ሊከሰሱ አይገባም በማለት ከክሱ ነጻ አድርጓቸዋል። ክርክሩን ያስነሳው የአዋሽ ኮምቦልቻ ሀራ ገበያ የባቡር ፕሮጀክት ግንባታው በ2006 ዓ.ም የተጀመረ ሲሆን ግንባታው 80% በደረሰበት ወቅት በሰሜን ኢትዮጵያ በተነሳው ጦርነትና ያልተከፈሉ ክፍያዎችን በምክንያትነት በማንሳት ተቋራጩ በ2014 ዓ.ም ውሉን አቋርጦ ከሀገር ወጥቶ ነበር። በ3 ዓመት ከ6 ወራት ውስጥ ተጠናቆ ለማስረከብ ታስቦ የነበረው ይህ ፕሮጀክት በፋይናንስ እጥረት፣ በወሰን ማስከበር፣ በኃይል አቅርቦት መዘግየትና በተያያዥ ችግሮች ምክንያት ከ8 ዓመት በላይ ተጓትቷል። በተጨማሪም በ2013 ዓ.ም በነበረው የጸጥታ ችግር ምክንያት በፕሮጀክቱ ላይ ከፍተኛ የሆነ ዝርፊያና ውድመት መድረሱ ይታወሳል። አፍሪካ ሪኢንሹራንስ ኮርፖሬሽን $199 ሚሊዮን የተጣራ ትርፍ ማስመዝገቡን ገለጸ። አፍሪካ ሪኢንሹራንስ ኮርፖሬሽን ከ2025 ጀምሮ $199 ሚሊዮን ትርፍ ማስመዝገቡን 50ኛ ዓመቱን ኢዮቤልዩና 180ኛውን የቦርድ ስብሰባ ባከበረበት ወቅት ገልጿል። የአፍሪካ ቀዳሚው ኢንሹራንስ በጠቅላላው $1.34 ቢሊዮን የፕሪሚየም ገቢ ያስመዘገበ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ10.18% እድገት እንዳሳየ ተገልጿል። በተለይም በኢንቨስትመንት ዘርፍ ያስመዘገበው የ$114 ሚሊዮን ገቢ በታሪኩ ከፍተኛ ሆኖ መመዝገቡ ነው የተነገረው። እንደ ኤሮፓውያን አቆጣጠር በ1976 በካሜሮን መሰረቱን የጣለው አፍሪካ ሪኢንሹራንስ ኮርፖሬሽን ላለፉት 50 ዓመታት በአፍሪካ የሚመነጩ የአረቡን ክፍያዎች በአህጉሪቱ ውስጥ እንዲቀሩና የአፍሪካ ሀገራት ኢኮኖሚ እንዲጠናከር በማድረግ ረገድ የግንባር ቀደምነት ሚናውን ሲወጣ እንደቆየ ተመላክቷል። ተቋሙ ባለፉት ግማሽ ክፍለ ዘመናት በድምሩ ከ$500 ቢሊዮን በላይ የሚገመት የሪኢንሹራንስ ሽፋን ለተለያዩ ግዙፍ ፕሮጀክቶች እንደሰጠ በመርሃ ግብሩ ላይ ተነግሯል። በአፍሪካ የቀዳማይ ልጅነት ልማት ማዕከል ከ300,000 በላይ የኢኮኖሚ ተጋላጭ የሆኑ ቤተሰቦችን ቅድሚያ በመስጠት እየሰራን ነው ሲሉ ከንቲባ አዳነች አቤቤ ተናገሩ። በዚህ ጉዳይ ኤፍራታ ይስራለም ተጨማሪውን ይዛለች። የአፍሪካ የቀዳማዊ ልጅነት ልማት ማዕከል በሀገራችን በቀዳማዊ ልጅነት ልማት ዘርፍ የተገኙ መልካም ተሞክሮችን በማስፋፋት የእውቀት ልውውጥን በማሳለጥና በዘርፉ የተሰማሩ ሀገር በቀል አህጉራዊ ትብብርን በማሳለጥ ረገድ ለሀገራችን የሰው ሀብት ግንባታና ለትውልድ ጥራት ማሻሻል ጉልህ ሚና እንዳለው ተገልጿል። በቀዳማዊ ልጅነት ልማት መንግስት ትርጉም ያለው ኢንቨስትመንት ማድረግ አማራጭ የሌለው የግዴታ ስራ ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናግረዋል። ስለዚህ በቀዳማዊ ልጅነት ላይ መንግስት ትርጉም ያለው ኢንቨስትመንትን ማድረግ አማራጭ ሳይሆን የግዴታ ስራ መሆኑንም ማስተዋል ይገባል።
ከጽንስ ጀምሮ እስከ 6 ዓመት ዕድሜ ባሉ ህጻናት ላይ መዋለ ንዋይ በማፍሰስ በትኩረት መሰራቱን ለቤተሰቦቻቸው ለማህበረሰቡ ብሎም ለሀገር ዘላቂ ልማት ወሳኝ ነው ሲሉ አክለዋል። የአፍሪካ ቀዳማዊ ልጅነት ልማት ማዕከል በከተማ አስተዳደር መቋቋሙ የትኩረቱ ዋና መገለጫው ነው ሲሉ የዕለቱ የክብር እንግዳ የሆኑት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። የአፍሪካ ቀዳማዊ ልጅነት ልማት ማዕከል በከተማ አስተዳደሩ መቋቋሙ የትኩረቱ አንዱ መገለጫ ነው። ማዕከሉ በአዲስ አበባ ከተማ የተገኙ ተሞክሮዎችን እየቀመረና በአዳዲስ ልምዶች እያዳበረ ወደ ሀገራችን ክልሎች እንዲሁም ወደ አፍሪካ ሀገራት እንዲሰፋ እያገዘ ይገኛል። በዋነኝነትም በቀዳማዊ ልጅነት ልማት ፕሮግራም ከ300 ሺህ በላይ የኢኮኖሚ ተጋላጭ ቤተሰቦች ቅድሚያ በመስጠት እየሰራ ነው ያሉት ከንቲባ አዳነች አቤቤ እስካሁን በ100 ሺህ ለሚቆጠሩ ህጻናት ወላጆችና ቤተሰቦች የተቀናጀ ቀዳማዊ ልጅነት ልማት አገልግሎት ተደራሽ አድርገናል። ይህም መንግስት ለሰው ተኮር ልማት ያለው ቁርጠኝነትን ያሳያል ብለዋል። አክለውም እንደ አዲስ አበባ ከተማ ህጻናት የአዲስ አበባ የነገ ተስፋዎች በሚል መሪ ሀሳብ ፍኖተ ካርታ ቀርጾ 1.3 ሚሊዮን ለሆኑ ከ6 ዓመት በታች ለሆኑ ህጻናት ሁለንተናዊ እድገት መረጋገጥ እየተሰራ መሆኑን አስረድተዋል። ሳፋሪኮም ኢትዮጵያ በ2026 በጀት ዓመት የ130.9 በመቶ የገቢ እድገት ማስመዝገቡን ገለጸ። ሳፋሪኮም ኢትዮጵያ እንደ አውሮፓውያን አቆጣጠር ማርች 31 ቀን በተጠናቀቀው የ2026 በጀት ዓመት የ15.9 ቢሊዮን ብር ገቢ ማግኘቱን አስታውቋል። ይህም ከአምናው ጋር ሲነጻጸር የ130.9 በመቶ እድገት የታየበት ሲሆን ለስኬቱ ዋና መንስኤዎች የደንበኞች ቁጥር መጨመር፣ የዳታ ፍላጎት መናርና የኤምፔሳ አገልግሎት መስፋፋት መሆናቸውን በናይሮቢ በተካሄደው ዓመታዊ ሪፖርት ላይ ተገልጿል። በተጠናቀቀው በጀት ዓመት የኩባንያው የደንበኞች መሰረት በከፍተኛ ሁኔታ ማደጉም ነው የተነገረው። የ90 ቀናት ንቁ ደንበኞች ቁጥር የ13.6 ሚሊዮን የደረሰም ሲሆን ይህም የ54.2 በመቶ ጭማሪ ያሳየና የሞባይል ዳታ አገልግሎት 9.6 ቢሊዮን ብር ገቢ በማስገኘት የአንበሳውን ድርሻ ሲይዝ የድምጽ አገልግሎት ደግሞ የ3 ቢሊዮን ብር ገቢ ማመንጨት መቻሉ ተገልጿል። የኤምፔሳ የዲጂታል ፋይናንስ አገልግሎት በኢትዮጵያ የተጠቃሚዎች ቁጥር በ119.4 በመቶ በማደግ 5.2 ሚሊዮን የደረሰ ሲሆን በኤምፔሳ መተግበሪያ የተደረገ የገንዘብ ዝውውር ደግሞ 32.5 ቢሊዮን ብር ደርሷል ተብሏል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹን ባልደረባችን ሷሊ መሐመድ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። እንዴት ቆያችሁ ክቡራን ተመልካቾቻችን? አሁን የሰዓቱን ስፖርታዊ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ከመረጃዎቹ ጋር ሷሊ መሐመድ ቆይታ አደርጋለሁ። አብራችሁኝ ሁኑ። ወደ ቀዳሚው መረጃችን ስናመራ የኢትዮጵያ ታዳጊ ብሔራዊ ቡድን የሚካፈልበት የ2026 ከ17 ዓመት በታች የአፍሪካ ዋንጫ በነገው ዕለት በሞሮኮ ይጀምራል። 16 የአፍሪካ ሀገራትን በሰሜን አፍሪካዊቷ ሞሮኮ በአራት ምድቦች ከፍሎ የሚያፋልመው ውድድሩ ነገ ሲጀምር የኢትዮጵያ ብሔራዊ ቡድን በመክፈቻው ዕለት ከግብጽ ጋር ይጫወታል። ነገ በደማቅ የመክፈቻ ስነ ስርዓት ይከፈታል ተብሎ የሚጠበቀው ውድድሩ ለ21 ተከታታይ ቀናት የሚቀጥል መሆኑ የተገለጸ ሲሆን በውድድሩ ላይ ጥሩ ውጤት የሚያስመዘግቡ አገራት በቀጥታ የዓለም ዋንጫ ትኬት መቁረጣቸው ውድድሩን ተጠባቂ አድርጎታል። ከሁለት አስርት ዓመታት በላይ ጠብቆ ወደ አህጉራዊ መድረክ የተመለሰው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የምድብ የመክፈቻ ጨዋታውን ነገ ከቀኑ 9 ሰዓት ከግብጽ ጋር ይጫወታል። ይህ ወሳኝ ጨዋታ የሚካሄደው በሞሮኮ መሐመድ 6ኛ የስፖርት ኮምፕሌክስ መሆኑን ተሰምቷል። የኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት ጨዋታዎች ሲጠናቀቁ የሊጉ መሪ ሲዳማ ቡና ተከታታይ ሽንፈትን አስመዝግቧል። በሌላ በኩል በሊጉ ሁለተኛ ደረጃ ላይ የተቀመጡት ነገሌ አርሲዎች የ50 ሚሊዮን ብር ሽልማት ተበርክቶላቸዋል። ዮናስ ግርማ በዝርዝር ተመልክቷቸዋል። ዘንድሮ በታሪክ ለመጀመሪያ ጊዜ በ20 ክለቦች መካከል እየተደረገ የሚገኘው የኢትዮጵያ ፕሪሚየር ሊግ 31ኛ ሳምንቱን ሲያጠናቅቅ የዋንጫ ፉክክሩ ነብስ ዘርቶበታል። ቀሪ 7 የሊግ ጨዋታዎች ብቻ የቀሩት የዘንድሮ የሲቢ ኢትዮጵያ ፕሪሚየር ሊግ በ31ኛ ሳምንት ጨዋታዎቹ አዝናኝና ግቦች የተቆጠሩባቸው መርሃ ግብሮችንም አስተናግደዋል። በጎል ድርቅ ሲታማ የቆየው ሊጉ በዚህ ሳምንት ባደረጋቸው 10 ጨዋታዎች 24 ግቦችንም አስተናግደዋል።
ይህም በአማካይ በአንድ ጨዋታ 2.4 ግቦችንም ያስመዘገበበት ሳምንት እንዲሆንም አድርጎታል። በሳምንቱ ከተከናወኑት 10 ግጥሚያዎች መካከል 8ቱ በመሸናነፍ ሲጠናቀቁ ቀሪዎቹ 2 ግጥሚያዎች ደግሞ በአቻ ውጤትም ተቋጭተዋል። ቅዱስ ጊዮርጊስ፣ አዳማ ከተማ፣ ኢትዮጵያ መድንና ኔጌሌ አርሲ ድል ከቀናቸው ክለቦች መካከል ሲጠቀሱ የሊጉ መሪ ሲዳማ ቡና ተከታታይ ሽንፈትን በማስመዝገብ የዋንጫ ጉዞን ጥያቄ ውስጥ ከተዋል። በአሰልጣኝ ያሬድ ገመቹ የሚመሩትና የሊጉ መሪ የሆኑት ሲዳማ ቡናዎች በዋንጫ ጉዞአቸው ላይ እንቅፋት የገጠማቸው ሲሆን አሊቶዎቹ ባለፉት 3 ጨዋታዎች ማግኘት ከነበረባቸው 9 ነጥቦች መካከል 1 ነጥብ ብቻ በማሳካታቸው ተከታዮቻቸው የነጥብ ልዩነትንም እንዲያጠቡ እድል ሰጥተዋል። በተለይ የሊጉ ክስተት የሆነው ኔጌሌ አርሲ በሳምንቱ ማጠቃለያ ጨዋታ ድሬዳዋ ከተማን አስተናግዶ 3-0 በሆነ ሰፊ ውጤት በማሸነፍ ነጥቡን 51 አድርሷል። ይህም ከመሪው ሲዳማ ቡና ጋር ያለውን የነጥብ ልዩነት ወደ 4 ብቻ በማጥበብ የዋንጫ ፉክክሩ እጅግ ተጠባቂ እንዲሆንም አድርጎታል። ወደ ዋንጫው ፉክክር እንደገና ብቅ ላሉት ሰጎኖቹ የሳምንቱ መልካም ዜና በሜዳ ላይ ብቻም አልነበረም። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ክለቡ እያሳየ የሚገኘውን አስደናቂ እንቅስቃሴ በዘላቂነት እንዲያጠናክር የ50 ሚሊዮን ብር ድጋፍ ማድረጋቸውንም ቡድኑ ይፋ አድርጓል። ይህ ማበረታቻ ክለቡ ለሚቀጥሉት 7 ወሳኝ የዋንጫ ጨዋታዎች በከፍተኛ ስነ ልቦና እንዲዘጋጅም ያደርገዋል የተባለ ሲሆን የዋንጫ ፉክክሩ ዳግም የደመቀበት የሲቢ የኢትዮጵያ ፕሪሚየር ሊግ ከ2 ቀናት ረፍት በኋላ የ32ኛ ሳምንት ጨዋታዎቹንም የሚቀጥል ይሆናል። በሳምንቱ ከሚጠበቁት ወሳኝ ጨዋታዎች መካከል ኔጌሌ አርሲ ከመቻል ጋር ዕለተ ሐሙስ በአዳማ ሳይንስና ቴክኖሎጂ ስቴዲየም የሚያደርጉት ፍልሚያም ከወዲሁ የበርካቶችን ትኩረት የሳበም ግጥሚያ ሆኗል። ኦስማን ዴምቤሌ የፈረንሳይ ሊግ የዓመቱ ምርጥ ተጫዋች ተብሎ ተመረጠ። የፒኤስጂው የፊት መስመር ተጫዋች ኦስማን ዴምቤሌ ለሁለተኛ ተከታታይ ጊዜ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ተጫዋቹ በዘንድሮ የውድድር ዘመን በሊጉ የመጀመሪያ አሰላለፍ ውስጥ ገብቶ የተጫወተው በ9 ጨዋታዎች ላይ ብቻ መሆኑ ክስተቱን አስገራሚ አድርጎታል። ዴምቤሌ በአጠቃላይ በ20 የሊግ ጨዋታዎች ላይ ተሳትፎ በማድረግ 10 ግቦችን ከመረብ ማሳረፍ የቻለ ሲሆን 5 ለግብ የሚሆኑ ኳስ ደግሞ ለቡድን አጋሮቹ አመቻችቶ አቀብሏል። በሌላ በኩል የቡድን አጋሩ ዲዜሪዶዌ የዓመቱ ወጣት ተጫዋች ሽልማትን ማሸነፍ ችሏል። በሳዑዲ ፕሮ ሊግ የሊጉ መሪ አልናስር ተቀናቃኙ አልሂላልን በአላወል ፓርክ ይገጥማል። የዘንድሮ የውድድር ዘመን የዋንጫውን ክብር ለመጎናጸፍ የሚደረገው ትንቅንቅ የቀድሞ የአንድ ቡድን አጋሮችን ክሪስቲያኖ ሮናልዶና ከሪም ቤንዜማ በተቃራኒ ያፋልማል። ተጨማሪ አለን። ፖርቹጋላዊ የዓለም እግር ኳስ ተምሳሌት ክርስቲያኖ ሮናልዶ በ2022 ሪያድን ከረገጠበት ዕለት ጀምሮ የሳዑዲ አረቢያ እግር ኳስ ከቀጠናዊ ውድድርነት ተሻግሮ የዓለም አቀፍ ትኩረት ማዕከል እየሆነ መጥቷል። ይህንን ተከትሎም እንደ ከሪም ቤንዜማ፣ ኔይማር ጁኒየር፣ ሪያድ ማህሬዝ፣ ሳዲዮ ማኔ እና ሮበርቶ ፌርሚኖ ያሉ የዘመናችን ታላላቅ ከዋክብቶች ወደ ሀገሪቱ መትመማቸው ሊጉን ወደ አዲስ የስፖርት አብዮት አሸጋግሮታል። በአሁኑ ወቅት የሳዑዲ ፕሮ ሊግ በ180 ሀገራት የቀጥታ ስርጭት ሽፋን ማግኘቱ ብቻ ሳይሆን ባለፈው የውድድር ዘመን ብቻ የ230 ሚሊዮን ተመልካቾችን ቀልብ መሳቡ ሀገሪቱ በስፖርት ኢንቨስትመንት ስኬታማ የሆነች መምጣቷ በግልጽ ያሳያል። ታዲያ ሳዑዲ ፕሮ ሊግ የዘንድሮ ውድድር ዘመን ፉክክር ከስከዛሬው የተለየ ምዕራፍ ላይ የደረሰ ሲሆን ሻምፒዮንነቱን ክብር ለማጎናጸፍ የሚደረገው ትንቅንቅም የመጨረሻ ምዕራፍ ላይ ደርሷል። የሊጉ መሪ አልናስር ተቀናቃኙን አልሂላልን በአላወል ፓርክ የሚያስተናግድበት ጨዋታ በመላው ዓለም የሚገኙ የእግር ኳስ አፍቃሪዎችን ትኩረት ስቧል። በጆርጅ ጂሰስ የሚመራው አልናስር በ82 ነጥብ መሪነቱን ቢይዝም አልሂላል ግን በአንድ ቀሪ ጨዋታና በ77 ነጥብ በቅርብ ርቀት እየተከታተለው ይገኛል። በሜዳው አይበገሬነቱን እያሳየ የሚገኘው አልናስር በዚህ የውድድር ዘመን በሜዳው ካደረጋቸው 15 ጨዋታዎች ውስጥ 14ቱን በድል ማጠናቀቅ የቻለ ሲሆን ለወሳኙ ጨዋታ ትልቅ የራስ መተማመን ሰንቆ ወደ ሜዳ ይገባል። ከሁለት ሳምንታት በፊት ጠንካራውን አልሸባብ ላይ ያስመዘገበው የ4-2 ድል በተለይም ጆዋ ፌሊክስ 3 ግቦችን ማስቆጠሩና ክርስቲያኖ ሮናልዶ በጎል አዳኝነቱ መቀጠሉ ለቡድኑ ትልቅ መነቃቃትን ፈጥሮላቸዋል ተብሏል። ይሁን እንጂ አልናስር ባለፈው ሳምንት በአልቃዳሲያን የደረሰበት የ3-1 ሽንፈት የ21 ጨዋታዎችን ያለመሸነፍ ጉዞውን ማቋረጡ ይታወሳል።
አድርገዋል። በሌላ በኩል በሲሞኔ ኢንዛጊ የሚመሩት አል ሂላል በዘንድሮው የውድድር ዘመን እስካሁን ምንም ሽንፈት አላስተናገዱም። በ23 ድልና በ8 አቻ የታጀበው ጉዟቸው ቡድኑ ምን ያህል የተረጋገጠና ጠንካራ እንደሆነ ማሳያ ነው። ከጥቂት ቀናት በፊት አልኩሉድን በማሸነፍ የሳዑዲ ንጉስ ዋንጫ ማንሳታቸው ለዛሬው ጨዋታ መነቃቃትን እንደሚፈጥርላቸው ይጠበቃል። አል ሂላል ይህንን የእርስ በርስ ፍልሚያ ካሸነፈ በሁለቱ ቡድኖች መካከል ያለው የነጥብ ልዩነት ወደ 2 ብቻ ዝቅ ይላል። ይህም የሻምፒዮንነቱን ትንቅንቅ እስከ መጨረሻው ሳምንት እንዲቀጥል ያደርገዋል። አል ሂላል በዚህ ዓመት ብቻ 81 ግቦችን ያስቆጠረ ሲሆን አልናስሮች በበኩላቸው 86 ግቦችን አስቆጥረዋል። ይህም በሁለቱ ቡድኖች በሊጉ ጠንካራ የማጥቃት መስመር እንዳላቸው ማሳያ ነው። ክርስቲያኖ ሮናልዶ ወደ ሳውዲ አረቢያ ካመራበት ጊዜ ጀምሮ በሊጉ እድገትና ለዓለም አቀፍ ገጽታው ያበረከተው አስተዋጽኦ አስደናቂ ገደል ቢሆንም እስካሁን ቢጫ ለባሾቹን አልናስርን ከተቀላቀለበት 2022 ጀምሮ ግን በናፈቀው የሊጉ ዋንጫ ላይ እጁን ማሳረፍ አልቻለም። አውሮፓን ጥሎ ሳዑዲ ከገባበት ጊዜ ጀምሮ እስካሁን በ2023 ካሳካው የአረብ ክለብ ዋንጫ ውጪ ምንም ዋንጫ ያላነሳ ሲሆን ከተጠባቂው የዓለም ዋንጫ ውድድር በፊት የሊጉን ዘውድ ለመድፋት ዛሬ ምሽት ከካሪም ቤንዜማው ቡድን ጋር በተቃራኒ ይፋለማል። ይህ ወሳኝ ጨዋታ ደግሞ ለሮናልዶ የግል ክብሩን የሚያስጠብቅበት ብቻ ሳይሆን ለአልናስር ደጋፊዎችም የረጅም ጊዜ ዋንጫ ጉጉታቸውን የሚያረካበት ታሪካዊ አጋጣሚ ነው። ክቡራትና ክቡራት ተመልካቾቻችን በእኔ በኩል ያስኳቸው ስፖርታዊ መረጃዎችን አጠናቅቄያለሁ። አሁን ወደ ጽዮን እመልሳችኋለሁ። መልካም ቆይታ። አመሰግናለሁ ሷሊ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።